ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ ልወዞዞ በግሬ ዎክ ኤንድ ቶክ ተጀምሯል። እንግዲህ ባለፈው ከግንፍሌ ወደ ታች ያሳየኋችሁ ነበር፣ በተለይ የወንዝ ዳሩን ልማት። ከዛ ቀጥላለሁ ባልኳችሁ መሰረት እነሆ ይኸው እነኚህ ፊት ለፊት የምታዩቸው ቤቶች የአቧሬ በመልሶ ማልማት የተሰሩ ድንቅ ቤቶች ናቸው። እነኚህ ከዚህ ቀደም በዋናው መንገድ በኩል አሳይቻቸዋለሁ። በጠቅላይ ሚኒስትሩ አማካይነት የተሰሩ ፕሮጀክቶች ናቸው። ሁሉም እንደዚሁ መልሶ ማልማት እንደዚህ ቢሆኑ እየተባለ ብዙ ሰው የሚቀናባቸው ናቸው። ሰፈሮቹ ተነስተው የሰፈሩ ሰው የትም ቦታ ሳይሄድ እዛው በአካባቢያቸው በተሰራ አፓርትመንት ላይ ነው የሚኖሩት። ቤቱ ደግሞ ልክ እንደ ሌሎች ኮንዶሚኒየሞች አይነት አይደለም። ሪል ስቴቶች አይታችሁ ከሆነ አዲስ አበባ ውስጥ ያሉ ሪል ስቴቶች የነሱ አይነት ነው። የነሱ ጀርባ የወንዝ ዳሩን ነው ማሳያችሁ። ዋና መንገዱን ከዚህ ቀደም አሳይቻለሁ። እንግዲህ የወንዝ ዳር ልማቱን ተከትሎ የመጡ በረከቶች ብትሉ ፊት ለፊት ከህንፃው ጀርባ የሚታያችሁ ለልጆች መጫወቻ አለ፣ ሰፊ የልጆች መጫወቻ። እንግዲህ እዚህ አካባቢ ያሉ ልጆች፣ ወንዝ ዳር ያሉ ልጆች እንደዚህ አይነት የልጆች መጫወቻ እሱ ብቻም አይደለም፣ እዚህ አካባቢ በአጋጣሚ አላየሁም በዚህ በወንዝ ዳር እንጂ ቶርናመንት የሚያደርጉበት የስፖርት ማዘውተሪያ እንደሱ አለ። ከዛ ባሻገር ደግሞ ሌላው በረከት የወንዝ ዳሩ ማቋረጫ እግረኞች እንደኛ በእግራቸው ረጅም መንገድ የሚጓዙ አቋርጠው የሚሄዱበት በረከት ይዞ መጥቷል ይሄ ወንዝ ዳሩ። ሌላው በረከቱ ደግሞ እንግዲህ በአስፓልት ላይ ዳር ላይ ወክ እያደረጉ ከመተከዝ ከጫጫታው ከኳኳታው ገረል ብሎ እንደዚህ አረፍ የሚሉበት መቀመጫዎች መኖራቸው ሌላው የዚህ ወንዝ ዳሩ በረከቶች ናቸው ብዬ አስባለሁ። እናንተ እንዴት ታያላችሁ? ፊት ለፊት የሚታያቸው እንግዲህ የልጆች መጫወቻ ነው። ሰፈር ያሉ ልጆች እንደዚህ ጨዋታሉ። የወንዝ ዳሩ እንግዲህ በጣም በርካታ ቤቶች ናቸው በነገራችን ላይ የተነሱት። እዚህ አቧሬ በግራ በኩል አጥሮ አለ። ቆይ ሲዞር ወልታች በቀኝ በኩል ከላይ ሆኜ ማሳየቻችኋለሁ። በጣም በርካታ ቤቶች እንግዲህ እንደ ካዛንቺስ አይነት ቤቶች ያህል የካዛንቺስን ቤቶች ያህል ነው የተነሱ አቧሬ። ይሄ በእኔ የሚሄድበትን ይዞ ወደ ቀኝ በኩል በጣም በርካታ ቤቶች ነበሩ። በቀኝ በኩል ያለው ትልቅ ስፔስ አለ። እሱ ቦታ እንግዲህ ለግንባታ የተተወ ይመስለኛል። ግንባታ ተጀምሯል አልተጀመረም ታጥሮ አፈሩን በላይ በኩል አሳይቻችኋለሁ። ባለፈው ወደዛ ስንዞር አሳያችኋለሁ። እንግዲህ ይሄ በቀኝ በኩል ነው ወንዙ ያለው። ታች ወረድ ስናሳያችኋለሁ። ይሄ ወኮዩ እንደምታዩት ነው። ግራና በቀኙ በአበባ ያሸበረቀ ነው። እቺ ቦታ የምትገርም ቦታ ነች። እንግዲህ ቀድሞ የሙግት ስርዓት አደባባይ እንደ አንፌ አነስተኛ ነች። ይሄ አባቶች እድርን የመሳሰሉ አንዳንድ አጠራጠር ያሉ ሚቲንጎች ቢኖሩ በጣም የምትመች ነች። መሀል ላይ እንደ መድረክ ነገር አለ። ዙሪያውን ደግሞ ክብ ሰርቶ መቀመጫዎች አሉ። እንግዲህ ከላይ ደግሞ በተለይ የሆነ ነገር ቢደረግለት ነገሩ ኦፕን ኤር ላይ እንዲሆን ተፈልጎ ነው የተሰራው። እና የድሮ አባቶች እንግዲህ ሰንበትን ጠብቀው ሽምግልና ለማካሄድ ቢፈልጉ ይሄ ቦታ እጅግ ተመራጭ ቦታ ነው። እስካሁን በዞርኩባቸው እዚህ ቦታ ነው ያየሁት ይሄን ነገር እንግዲህ። ስለዚህ ሌላው በረከት ነው። እድሮች ለምሳሌ እድር አመራሮች ስብሰባ ቢኖራቸው እንዲህ ሰርክል ሰርተው መሀል ላይ አመራሮቹ ቁጭ ብለው ለመወያየት የሚመች ነው ማለት ነው። እንግዲህ ክብራትና ክብራን አቧሬ የወንዝ ዳሩን ምን ይመስላል የሚለውን ይሄን መንገድ አይቼው አላቅም። የት ጋር እንደሚያወጣኝ እንኳን አላቅም። ዝም ብዬ ነው የሚለው። እስኪ የሆነ ቦታ ያወጣኛል ብዬ ነው። በቀኝ በኩል ይሄ ታጠረው ነው ያልኳችሁ። እንግዲህ ከዚህ ጀምሮ እስከ ግቢ ገብርኤል ነው። ከአቧሬ እንግዲህ የት ድረስ ነው? ወደፊት ረጅም ቦታ ነው የፈጀው። ግንባታ እንዲህ ወደ ላይ የወጣ ግንባታ አይታይም። አፈር ተቆልሎ ባለፈው ቪዲዮ ላይ አሳይቻችኋለሁ። ትልቅ ግንባታ ነው ይሄ ግንባታ እንግዲህ ወይም ፕሮጀክቶቹ ሲጠናቀቁ እዚህ ደግሞ ቶታሊ ቦታውን ይቀይራል ብዬ አስባለሁ። አሁንም ይሄ አካባቢ የምታስታውሱት አይመስለኝም። ኢቭን በአቧሬ መሀል ላይ የምታልፍ ወንዝ እንዳለች ምናልባት እዛው አካባቢ ተወልዳችሁ ያደጋችሁ ካልሆናችሁ በዚህ ስሩ ውሃ እንደሚያልፍ ወንዙ እንደሚያልፍ አይታወቅም።
እስቲ ዝቅ እያልን ደግሞ እናየዋለን። ፊት ለፊት የምታያችሁ ሌላው በረከት ደግሞ ወንዙ ዳሮች ላይ በተለያየ ዲዛይን የተሰሩ ግንባታዎች አሉ ለመዝናኛነት የሚሆኑ። ከዚህ ቀደም መነን ላይ ያሳይቻችኋል። በጣም የመነዋ ደግሞ ለየት ያለች ነች፣ ቄንጠኛ ነች። በጣም የምታምር ዲዛይን ያላት መዝናኛ ቦታ እየተገባደደ ነበረ ቆይቻለሁ። ትንሽ ቆይቼ ደግሞ መነን ምን ያህል አልቋል ቢለውን ለማየት እንሄዳለን። እችም ወንዙ ዳር ላይ ነው የተሰራችው። ከላይ ቴራስ አላትን መወጣጫ እንደምታዩት፣ ከስር መቀመጫዎች አሉ። እንደ ሌሎች አማራጭ የመዝናኛ ቦታዎች ናቸው። እንግዲህ አብዛኛው የተለመደው አሁን ከተማ መሀል ላይ ነው፣ ግን ከዛ ወጣ ብሎ እንደዚህ ነፋሻ ቦታ ላይ ባለፈው አሳይቻችኋለሁ። ወንዝ ዳር ላይ እንደዚህ መቀመጫዎች ላይ ቁጭ ብሎ ሰዎች ሲዝናኑ፣ አሁን ላይ እዚህ ቴራሱ ላይ ቁጭ ማለት ለጥላም የሚሆናሉ። እንደምታዩት ያምራል። መብራቶች፣ የተለያዩ መብራቶች አሉ። የትልቅ መብራት፣ ቋሚ መብራት አለ። ከስር ደግሞ መብራቶች እንደዚህ በግራና በቀኝ ይታያችሁ ከሆነ አላውቅም፣ እነሱ አሉ። መሀል ላይ ያሉ ዛፎች የቆዩ ዛፎች ናቸው። ቀደም ሲል ቤቶቹ እያሉ የነበሩ ዛፎች ናቸው እነኚህ። እንግዲህ ከዚህ ቀደም እዚህ አካባቢ ኖር የነበረ ሰው አሁን ቢመጣ በጣም ትንግርት ነው የሚሆንበት። ጥቅጥቅ ያለ ቤት ነበረ። ያ ቤት አሁን ተነስቶ ወንዙ ነፃ ሆኖ ከዛ እንደዚህ አረንጓዴ እጽዋቶች ዙሪያውን ከበውት አበባ በዳርና ዳር አበባ በመሀል ላይ መንገድ ልጆቹ ፈነጫሉ። እዚህ መሀል ላይ እንግዲህ ይሄ የሚሄድበት ወኮዩ መረማመጃው ለእግረኛ የተሰራው መሀል ላይ ክፍተቱ እንዳልኳቸው ከዚህ ቀደም ሆን ተብሎ መሰለኝ ሳር በቅሎበታል። ሳሩ ራሱ የሆነ መልክ ሰርቷል። እንደምታዩት ይሄ ከነጩ ለየት ያለ የሚታያችሁ ሳር ነው። ምናልባት ካሜራው ሌንስ ላይ ያሳይ ይችላል። ይሄ በግራ በኩል የታጠረው ነው። ትልቅ ቦታ ነው፣ አልተሰራበትም። እንግዲህ ምናልባት በጣም ትልቅ ነገር ነው ሊይዝ የሚችለው። ላይም መስጊድ አለ፣ መስጊዱ አልተነካም። በጣም ትልቅ ቦታ ነው። በላይ በኩል ስትሄዱ አለ። ዝግ ነው። አሁን ውስጥ አንዴ አቋርጬ አይቼዋለሁኝ። በመሀል እጅ ቪዲዮ ሰርቻለሁኝ። ትልቅ ቦታ ነው። ትልቅ ነገሮች ይሰሩበታል ብዬ አስባለሁ። ሲሰራ እንዳልኳቸው ነው። እንግዲህ በተወሰነ ርቀት ወንበሮች አሉ። በተወሰነ ርቀት እንደዚህ ዛፎችን ከበብ ያደረጉ በሲሚንቶ የተሰሩ መቀመጫዎችም አሉ። ልወዞዞ በግሬ ወኬንቶ እንግዲህ በግራ በኩል ይታያቸዋል ወንዙ። አሁን እንግዲህ በተለይ ደግሞ የሚያምረው ሰዎች ወደዚህ ሊመጡ የሚችሉት ይሄ ወንዙ ከላይ ግድቦች በሳምንት ነው እንደዚህ ይለቀቃሉ ተብሏል። ግድቡ ውሃ ይያዝና ሲለቀቅ በሚለቀቅበት ሰዓት ላይ ሲወርድ ውሃው ኩልል ያለ ውሃ፣ ንጹህ ውሃ ነው የሚሆነው። አንዳንድ ቦታ ላይ ምልክቶች አይተናል። ከዚህ በፊት ቀበና ላይ ሳይቻቸዋለሁ እየተገደበ እያለ ሌሎች ቦታዎችም እንደዚሁ እየተገደቡ ነው። ከወደ እንጦጦ ከከርሰ ምድር ውሃ እየወጣ ውሃው እየተገደበ ሲሄድ ውሃው በጣም ንጹህ ሆኖ ሲፈስ እጅግ በጣም የሚያምር ነው የሚሆነው። እንግዲህ ከየት እንደሚመጣ በጣም ነው የሚገርመው። አብዛኛው ከእንጦጦ ነው እንግዲህ ከላይ ከጋራ ስር የሚወጣው ውሃው። ግን መጋቢም አሉ። እቺ አሁን የምታዩት ዋና ወንዝ ያኛውን ነበር ተከትዬ የመጣሁት። እቺ ደግሞ ከዚህ የምትወርድ ሌላ ውሃ አለች። በዚህ ጋር ሁለቱ እዛ ተገናኝቶ ወደታች ይወርዳል ማለት ነው። ሌላው በረከት እንግዲህ በዚህ በወንዝ ዳር ላይ ደግሞ የወንዝ ዳሩ በረከት ያልኳችሁ እንደዚህ ፊት ለፊት የምታዩት ለልጆች መጫወቻ መታችሁ እናንተ እዚህ ጋር 2-3 ናችሁ ቁጭ ብላችሁ ወንበር ላይ አዋቂዎች ብትጫወቱ ልጆቻችሁ እዛ ፊት ለፊት እያያችሁ ማጫወቱ ሌላው በረከት ነው። እንግዲህ በጣም በርካታ የልጆች መጫወቻ ነው ያየነው። በርካታ የስፖርት ማዘውተሪያ ነው ያየነው። እንዲሁም በርካታ የመዝናኛ ቦታዎችም አሉ ወንዙን ዳር ተከትሎ የተሰሩ። ዛሬ ለመጀመሪያ ጊዜ ነው እንግዲህ ይሄን ቦታ ያየሁት። በአቧሬ የሚያቋርጥ ወንዝም እንዳለ አላውቅም ነበረ። ወንዙን እስኪ ሆነ የሚያወጣ ድረስ አየውና ከዛ የሚቀጥለው ወዴት ነው የሚሄደው ቢለውን እሱንም ሌላ ቀን እስኪ ብቅ ብዬ ለማየት እሞክራለሁ። እንግዲህ በዚህ በአቧሬ አካባቢ የኖራችሁ የተመላለሳችሁ ልዩ ትዝታ ያላችሁ እነሆ በትዝታ ፈረስ ጋልባችሁ ሽምጥ የኋሊት እንድትሄዱ ነው። ይሄው ቅድም ያልኳችሁ ቦታ ይሄው አፈሩ እየተቆፈረ ነው። እንደዚህ መስሏል። ረጅም ነው። ይሁት ከላይ ሲጀምር አሳይቻችኋለሁ። በዛኛው ቪዲዮ ላይም ከላይ ወጥቼ እንዳሳየኋችሁ ትዝ ይለኛልና ሰፊ ስፔስ ነው ያለው እና ግን ምንድነው ያውሽ ማረገው አቧሬ ጋር እንደተሰሩ ለልማት የተነሱ ሰዎች ልክ እንደዛ ሌሎችም ሲነሱ አንድ ቦታ እዛው አካባቢ ላይ አንድ ቦታ ተትቶ እንደዚህ አይነት ህንጻዎች ተሰርተው እነዛ የፈረሰባቸው ሰዎች እዛው ቢገቡ
በመሰረቱ የኮንዶሚኒየም ጽንሰ ሀሳቡ ሲመጣ መጀመሪያ 97 ላይ ምዝገባው ሲኖር እንደዛ ነበር የተባለው። እነዛ መንደሮች ይነሳሉ። በመንደሮቹ አካባቢ ግን የተነሱት ሰዎች አፓርትመንት ውስጥ ይገባሉ። ቦታው ይለማል ነበረ ሀሳቡ። ግን ኢምፕሊመንት ሲደረግ ግን ሰፈሩ ከፈረሰ በኋላ ዳር ላይ ቦታ እየተፈለገ ነው የተሰጠው። ከከተማ ውጭ ማለት ይቻላል። ከባድ ነው። ምናልባት አሁን የተሻለ ነው። አሁን ቤት ሲሰጥም በአዲስ አበባ ክልል ስር ነው። አብዛኞቹ ዳር የተባሉት ከአዲስ አበባ ክልል ወጣ ብለዋል። አሁን ወደ ሸገር ሲቲ ተቀላቅለዋል። መብራቶች እንደምታዩት ነው። በስር በኩል ምሽት ሲሆን ይደምቃሉ ማለት ነው። ፊት ለፊት ውሃው ይታያቸዋል። አሁን ንጹህ በደንብ ንጹህ አይደለም። አሁን እንደምታዩት እዛ በርቀት ይታያቸዋል። ድልድይ መሻገር ያለች ሰዎች ሌላው ቅድም እንዳልኳቸው እንግዲህ ማቋረጫ ነው ወደ ቤት አስፓልት ዞሮ መሄድ። አንዳንድ እንደውም ታክሲ የሚያስፈልገው በእንደዚህ አይነት መንገድ አቋርጦ መሄድም አይቻለሁ። ብዙ ቦታ እንደዚህ አይነት ልምድ አለ። አሁን በወንዝ ዳሩ አቋርጦ መሄድ። እነኚህ ሁሉ የጠራኋቸው እንግዲህ በረከቶች ናቸው ብዬ ነው የማስበው። እነኚህ ይሄ ላይኛው ሲያልቅ ደግሞ አሁን ከላይኛው ጋር ይሄ ወንዙ ዳሩ የሚያምር የሚሆን ይመስለኛል። እንዴት አያችሁት? ምን ታዘባችሁ? ውሃው እንደምታዩት አነስተኛ ነው። እስኪ እንግዲህ መንገድ ተከትለን የት ጋር እንደሚያወጣ እናያለን። የቴሌ ታወር ይታያል። እንግዲህ አስፓልት ዋና አስፓልት ላይ የምንወጣ ይመስለኛል። እንግዲህ መኪኖች ሲያልፉ በርቀት እያየሁ ነው። የት ይሆን የምንወጣው? እስቲ እንግዲህ ዋና አስፓልት ላይ ከወጣን እንግዲህ ቀጣዩ የወንዝ ዳሩ ወዴት ነው የሚሄደው የሚለውን እሱ እናጠናና ደግሞ እሱን ተከትለን እስኪ ግራ ቀኙ እናያለን። ያ ቀን ደግሞ መተን እናያለን። እዚህ ጋር እነዚህ እድሜ ጠገብ ዛፎች አሉ እንደምታዩቸው በግራ በኩል ፊት ለፊትም ያሉት ቀደም ሲል የተተከሉ ዛፎች ናቸው። እነሱ አልተነኩም። እንደምታዩት መሸት ሲል ውበት አላቸው። እነሱ ግንዱ ላይ የተጠመጠመ ነጭ የሚታዩት ነገር ላይት ነው። እንደ ኤልኢዲ ላይት ነገር ነው። በገመድ ነገር የሚመስል ነው። ዛፎቹ ላይ ተጠምጥሞ የምታዩት ምሽት ላይ ከስር ካሉት መብራቶች ጋር ተናቦ የሚበራ ነው እና መሸት ሲል 12 ተኩል ላይ ምናምን ስታዩት በጣም ያምራል። ሳሩ ትንሽ ከፍ ብሏል። ላይ አይቻለሁ የሆነች መዝናኛ ቤት ስር ይሄ እንትሯ በሞተር የምትሰራው ሳር መከርከሚያዋ 2-3 አይቻለሁ። እንግዲህ እነሱ ይሄን ከረከሙ መሰለኝ። ሳሩ ከፍ ሲል ከተወሰነ ኢንች በላይ ሲሆን ይከረከማል። እንደዛ ሲሆን ደግሞ የሚያምረው ሊከፍ ሲል ዝም ብሎ ጫካ ነው የሚመስለው። በደንብ ሲከረከም ግን
ሳሩም ለእይታም ያምራል። አሁን ከኋላ ያለፍኳቸው አይታችሁ ከሆነ በቀኝ በኩል በጣም አድገዋል። እዚህ ጋርም ተከርክሞ እንትኖቹ አበባዎቹ ራሱ መልክ ይዘዋል። ላይ ጋር ግን ጫካ ውስጥ ልክ እንደ በቅል አይነት ነገር ሆኗል። ፊት ለፊታችን እንግዲህ ዋና አስፋልት መኪኖች ይተላለፉ ይታየኛል። የት ይሆን መጥቼበት ስለማላቅ ነው። ሌሎቻችሁ ታውቁታላችሁ። እርግጠኛ እዚህ አካባቢ ያላችሁ የት እንደሚያወጣ ታውቁታላችሁ። እስኪ ይሄ ቴሌ ታወሩን ዞር ስንል የት እንደወጣ እናየዋለን። እዚህ ዛፎቹ ጋር የምታዩትም መብራቶች ናቸው። እነዚህ ትልልቅ ዛፎች ላይ እንዴት ተጠምጥመዋል መብራቶቹ። ከስርም አሉ፣ ከፍ ያሉ መብራቶችም አሉ። ከላይ ወደታች የሚያበሩ አሉ፣ ከስር የሚያበሩ አሉ። ዛፎቹም እንደዚሁ የሚያበሩ አሉ። ድልድዩ አለች። ይህን ድልድይ ተከትለን የምንሄድ ቤቶች አሉ። እነሱን አልፈን የምንሄድ ወንዙ እንግዲህ ይቀጥላል ወደ ተጠናቆ ወደ ፒኮክ፣ ከዛ ወደ አባ ሳሙኤል ይመስለኛል የሚገባው። ይሄ ዋና መንገድ ነው። ይሄ መንገድ ወደ ከካሳንቺስ ወደ ሴቶች አደባባይ የሚያወጣው መንገድ ነው። ሰዎች የምታዩት አያችሁ፣ የወንዙን ዳር ይዘው የተመቸ ነው መንገዱ። አበባ ነው። ይሄ ድምቅ ያለ አበባ ነው። እንግዲህ በደንብ ይታያችሁ ከሆነ በግራዬ በኩል የምታዩት በአበባ መሀል፣ በወንዙ መሀል፣ ወደፊት ደግሞ ውሃው ፍሰቱ የሚያምር ሆኖ ሲፈስ ቆንጆም ይሆን ይመስለኛል። እንግዲህ ያው ልክ ነኝ። በዛ በኩል ከዚህ በፊት አሳይቻችኋለሁ። ይሄንን ከካዛንቺስ ተነስቼ ወደ ሴቶች አደባባይ መንገድ አይተነዋል። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከእናንተ ጋር ይሁን። ጤና ይስጥልኝ። ወንድማችሁ ካፊያው ዘመር ነበርኩ። ፊት ለፊት ሴቶች አደባባይ ምስል ነው። ቻው።